በአማራ ዓለም አቀፍ ትብብር የሚዘጋጅ ሳምንታዊ ርዕሰ አንቀጽ። የአማራን ህልውና አደጋ ተጨባጭና የትግሉን ፍትሃዊነት ያረጋገጠ ጭፍጨፋ። በምስራቅ አርሲ በኦርቶዶክስ ክርስቲያኖችና አማራዎች ላይ የተፈጸመው ጭፍጨፋ ያረጋገጠው እውነታ ቢኖር የአማራን ህልውና አደጋ ተጨባጭና ትግሉም ፍትሃዊ መሰረት እንዳለው ነው። እነዚህ ግድያዎች አማራ እንደ ህዝብ ለህልውናችን ከመታገል ውጪ ሌላ አማራጭ እንደሌለን ነው። በተደጋጋሚ የሚፈጸሙ ጭፍጨፋዎች የማንቂያ ደወል ሊሆኑ ይገባል። በኢትዮጵያ ታሪክ ውስጥ አማራ ሰላምን አብዝቶ የሚወድ፣ ለሀገር አንድነት ዋስ ጠበቃ፣ የመቻቻል ባህል ባለቤት፣ የሉዓላዊነት አርበኛና ለብዝሃነት ዋጋ የከፈለ ህዝብ ነው። ነገር ግን በፈጠራ ታሪክና የሐሰት ትርክት መነሻነት እልቂት እየተፈጸመበት፣ ንብረቱ እየተመዘበረ፣ ማንነቱ እንዲጠለሽ እየተደረገ በሞት በስደት በድህነት እየተፈተነ ይገኛል። በምስራቅ አርሲ የተከሰተው የአንድ ጊዜ ግንጥል ክስተት ሳይሆን ታቅዶና በተደራጀ መንገድ እየተፈጸመ ያለ የዘር ማጽዳት ዘመቻ አካል ነው። በዚህም የጥላቻ ወንጀል የብዙ ንጹሃን ወገኖቻችን ህይወት፣ ንብረትና ቤተክርስቲያናት ወድመዋል። ይህ እልቂት የአማራ ህዝብ የመኖር ብቻ ሳይሆን በሞተላትና በደከመላት ሀገር ተንቀሳቅሶ የመስራትና የመኖር መብቱ እየተገሰሰ መሆኑን ማሳያ ነው። ለዚህም ነው የአማራ ህዝብ ትግል ለፍትህና ለክብር ብቻ ሳይሆን ህልውናን ለማረጋገጥ መሆኑን ደጋግመን የምናወሳው። ይሁን እንጂ የተደገሰልንን እልቂት ለማስቆም የእስካሁኑ ጩኸታችንና ቅሬታችን ብቻውን መፍትሄ አላመጣም። ይህንን ሞት፣ ስደት እና የንብረት ውድመት ለማስቆም ብቸኛው መንገድ የአማራ ህዝብ አንድነቱን አጠናክሮ ውጤታማ ትግል ማድረግ ሲችል ብቻ ነው። ዛሬ ላይ የሚከሰቱ ማንነት ተኮር ጭፍጨፋዎችን በጋራ ቆመን ካልታገልናቸው ነገ የሁላችንንም በር ማንኳኳቱ አይቀሬ ነው። የአማራ ዓለም አቀፍ ትብብር በህዝባችን ላይ የሚፈጸሙ ማንነት ተኮር ግድያዎችን በጽኑ አውግዟል። ትብብሩ አማሮች በምስራቅ አርሲ ብቻ ሳይሆን በመላው ኢትዮጵያ ከሚደርስባቸው የጥላቻ ወንጀሎችና ጅምላ ጭረሳ ራሳቸውን እንዲከላከሉ የአንድነት ጥሪም አቅርቧል። ዓለም አቀፍ ማህበረሰብ በኢትዮጵያ እየተፈጸመ ያለውን የዘር ማጥፋት ወንጀል ትኩረት እንዲሰጠውና ተጠያቂነት እንዲኖር የሚቻለውን ያህል ተደክሟል። በምስራቅ አርሲ በኦርቶዶክስ ክርስቲያኖችና አማሮች ላይ የተፈጸመው ጭፍጨፋ አማራ ራሱን አደራጅቶ ለመከላከል የማንቂያ ደወል ነው። በድጋሚ ይህ እልቂት የአማራ ትግል የህልውና መሆኑን አረጋግጧል። የዘር ማጥፋት ተግባሩ ከዚህ በላይ ጥፋት እንዲያደርስ መፈቀድ የለበትም። ሁሉም አማራና የኦርቶዶክስ እምነት ተከታዮች አንድ ሆነው ትግሉን የማጠናከሪያው ጊዜ አሁን ነው። የአማራ ዓለም አቀፍ ትብብር ግንባር ቀደም ሚና ለመጫወት ዝግጁ ነው። ይህንን ጥሪ ተቀብሎ ህልውናችንን ለማረጋገጥ ለሚደረገው ትግል አስተዋጽኦ ማድረግ የሁላችንም ባለድርሻ አካላት ግዴታ ነው። ሰኔ 3 ቀን 2018 ድል ለአማራ ህዝብ ትግል።